እናንተ ህይወት ውስጥ ያሉ ሰዎች የሚጠሏችሁም ወይ ደግሞ ሊጠቀሙባችሁ የመጡ ሰዎች ሊሆኑ ይችላሉ። ለእናንተ ጥሩ ነገር የማያስቡ ሰዎች እና እናንተን ደግሞ በተቃራኒው የሚወዷችሁ የሚያከብራችሁ ቫሊዋችሁን የሚያዩ ሰዎች ሁለቱም እናንተ ላይ አንድ አይነት ነገር ነው የሚያዩት። አንድ አይነት ነገር ሁለቱም እያዩ ለምን የተለያየ አመለካከት ኖራቸው ለዛውም ተቃራኒ የሆነ አመለካከት እንዴት ኖራቸው ካላችሁ ማለት ነው እነሱ ራሳቸውን አፕሮች በሚያደርጉበት ራሳቸውን በሚመለከቱበት መንገድ ነው እናንተን የሚመለከቱት እንጂ ከእናንተ ጋር ምንም የሚገናኝ ነገር የለውም። ሰዎች ከእናንተ ጋር ያላቸው ግንኙነት እና እናንተን ትሪት የሚያደርጉበት እናንተን የሚቀርቡበት መንገድ ኮምፕሊትሊ ከራሳቸው ጋር የተገናኘ መንገድ ነው እንጂ ከእናንተ ጋር ምንም የሚገናኝ ነገር የለውም። ብቸኛው ማተኮር ያለባችሁ አመለካከት እናንተ ስለ ራሳችሁ ያላችሁ አመለካከት ብቻ ነው። ይህንን ስል ትንሽ ግራ ሊያጋባ ይችላል። ምክንያቱም አሁን እኛ በጣም የለመድነው ነገር ለሰዎች ቫሊዴሽን ነው የምንኖረው። ማለት ሌሎች ሰዎች ምን ይሉኛል፣ እዚህ ሀገር ላይ በተለይ በጣም ኮመን ነገር ነው። በቃ ሰው ምን ይለኛል፣ እኛ ሰዎች ስለኛ ያላቸው አመለካከት በጣም በጣም ኢምፖርታንት ነው ለእኛ እና እሱ ነገር ማተር እንደማያደርግ ጥቅም እንደሌለው ነው እዚህ ጋር ልነግራችሁ የፈለግኩት ማለት ነው። እና ራስን ሞር የማወቅ ጥቅሙ ይሄ ነው። ራስን ሞር ባወቅን ቁጥር ይሄ ነገር ጥቅም እንደሌለው እንረዳለን። የሰዎች ስለኛ ያላቸው አመለካከት ከኛ ጋር ጭራሽ አይገናኝም። ሰዎች ስለኛ ያላቸው አመለካከት የሚገናኘው ከራሳቸው ጋር ካላቸው ግንኙነት ጋር ነው። ማለት እኛን የሚያዩበት መነጽር ራሳቸውን በሚያዩበት መነጽር ነው። ምክንያቱም ራሳቸው ጋር የሌለን ነገር እናንተ ጋር አምጥተው ሊሰጧችሁ አይችሉም። ለራሳቸው ፍቅር እና ክብር ቫሊዩ ቦታ ምናምን ከሌላቸው ለእናንተ ሊኖራቸው አይችልም። የሚያዩት ራሳቸውን በሚያዩበት መነጽር ነው እንጂ እኛን የእውነት በቃ ቫሊዩ አድርገውን እያዩን አይደለም። ምክንያቱም እኛ ከአእምሯችን ውስጥ ካለው ሀሳብ አእምሯችን ውስጥ ካለው አይደንቲቲ ውጪ ምንም ነገር የማየት አቅሙ የለንም። ማለት አእምሯችን ውስጥ ነው ሁሉም ነገር ያለው፣ ከኛ ውጪ ያለ ነገር የለም። እና ከኛ ውጪ ያሉትን ነገሮች የምናየው አእምሯችን ውስጥ ባሉት ሀሳቦችና ፕሮግራሞች ነው። እኛም ደግሞ እነሱ ስለኛ ያላቸውን አመለካከት የምናይበት መነጽር እኛ ራሳችንን በምናይበት መነጽር ነው። ማለት ማንም ሪያሊቲን እያየ ያለ ሰው የለም እዚህ ጋር ማለት ነው። ምክንያቱም እየኖርንበት ያለው ይሄ እውነታ አግሪመንት ነው፣ በሆነ ስምምነት ላይ ያለ ነው እንጂ ይሄ ኦብጀክቲቭሊ ራሱን ችሎ ኤግዚስት የሚያደርግ ነገር አይደለም። አእምሯችን ውስጥ ባሉ ፕሮግራሞች እና የእነሱ ፕሮግራሞች መስማማት ነው ይሄ የእርስ በርስ ግንኙነታችንን ምናምን ነገር እየፈጠረው የሚሄደው ነው። እነሱም እኛን የሚያዩት ለራሳቸው ባላቸው አመለካከት ነው፣ መነጽር ነው። እኛም ደግሞ የምናተኩርበት አመለካከቶች ከኛ ውጭ ያሉ አመለካከቶች አሉ አይደለ? ስለኛ ያላቸው አመለካከቶች እነሱ ላይ የምናተኩር መርጠን ነው። ማለት እኛ ለራሳችን ላይ ነን ብለን ያመንነውን እኛ ለራሳችን ያለን አመለካከት አለ ከሱ ጋር የሚሄድ እሱን እውነት ቫሊዴት የሚያደርግልን እሱን ነገር የሚያረጋግጥልንን ነገሮች እየመረጥን ብቻ ነው እኛ ደግሞ የምንቀበለው። ለምሳሌ አሁን በጣም በጥሩ መንገድ በሄልዚ መንገድ በጤናማ መንገድ ያደገ ልጅ ትልቅ ሰው ሆኖ ለራሱ ያለው ኢሜጅ ለራሱ ያለው አመለካከት ይቀየራል። አሪፍ የሆነ አመለካከት ነው የሚኖረው። እንደ ቻይልድ ትራማ እንዳለው ሰው አይደለም አይደለ? በጣም አሪፍ ሰው እንደሆነ ያውቃል። ኮንፊደንት ነው። ሰልፍ ስቲሙ ሰልፍ ኢሜጁ ምናምን ጥሩ ነው። ይሄ ራሴ የሚለው ማንነት ሲመሰረት በጤናማ በሆነ መንገድ ስለሆነ የተመሰረተው ያ ሰው ከራሱ ጋር ያለው ግንኙነትና ለራሱ ያለው አመለካከት አሪፍ ነው። እና ይሄ ሰውዬ በህይወቱ ሲኖር ህይወት ውስጥ የሚመጡ ሰዎች በብዛት ይህንን ማንነት የሚያንጸባርቁለት ሰዎች ናቸው። አካባቢ ያሉ ሰዎች በቃ ኮንፊደንት እንደሆነ ጥሩ ሰው እንደሆነ ምናምን የሚያንጸባርቁለት ሰዎች ነው እንጂ የሚመጡት ያልሆነውን እሱ ነኝ ብሎ የማያስበውን እንደማይችል ሰነፍ እንደሆነ መወደድ እንደሌለበት ዋጋ እንደሌለው የሚያሳዩት ሰዎች አይደለም የሚመጡት። እና ቢመጡ እንኳን ማለት ነው እነዚህን ሰዎች እሱ አቴንሽን አይሰጣቸውም። ማለት የሚያምነው እሱ ነኝ ብሎ በሚያስበው መንገድ ያለውን ሪያሊቲ የሚያረጋግጥለትን ሰዎች ነው የሚያምነው። ይሄን ነገር ልብ ብላችሁ አታውቁም? አሁን
አንዲት ቆንጆ ነኝ ብላ ሴቶች ጋር ያለን ችግር ነው ይሄ። እና ቆንጆ ነኝ ብላ የማታምን ሴት ያው እድሜ ለሶሳይቲ ቆንጆ ነኝ ብላ የማታምን ሴት ልትኖር ትችላለች አይደለ? ምክንያቱም ያው የሴት አፒራንስ እና መልክ ላይ በጣም ሶሳይቲ ትንሽ ጠንካራ ነው፣ ሃርሽ ነው። እና በዛ ምክንያት የሆነ የራስ አመለካከት ስለ ሰልፍ ኢሜጇ ወይም ይሄ ራሷን የምታይበት መንገድ በቃ የተበላሸ ሊሆን ይችላል። ቆንጆ ሆና ቆንጆ ነኝ ብላ ማታሰብ ሴት ልትሆን ትችላለች። አሁን እሷ ሴት የሆነ ሰው መጥቶ አንቺ በጣም ቆንጆ ነሽ፣ በቃ እንደንቺ አይነት ቆንጆ ሴት አይቻል አቅም ምናምን ቢላት ማለት ነው አታምነውም። በቃ እሷ አሁን መጥቶ ግን አስቀያሚ ቢላት አንዱ ታምናለች። ገብቷችኋል? ምክንያቱም ይሄ ሰዎቹ ስላሉት ስላላሉ አይደለም፣ እሷ ስለ ራሷ ካላት ግንኙነት ጋር የመጣ ነው። ራሷን አስቀያሚ ነኝ ብላ ስለምታስብ አስቀያሚ ነሽ የሚላት ሰውዬ ነው የምታምነው። የእውነት ወደ ውስጧ ገብቶ በቃ ሊጎዳትም ሀርት ሊያረጋት የሚችለው ነገር ይሄ አስቀያሚ ነሽ የሚለው ነው እንጂ ቆንጆ ነሽ እኮ በጣም ብዙ ሰው እየመጣ ቆንጆ ነሽ ቢላት አታምነውም። ምክንያቱም ቆንጆ ነኝ ብላ ስለማታስብ ምንም አይመስላትም፣ ኢግኖር ታደርገዋል። አስቡት አሁን ይሄ በተቃራኒው ቢሆን ለራሷ ያላት አመለካከት ጥሩ ቢሆን እና ቆንጆ ነኝ ብላም ታስብ ቢሆን አስቡት። ቆንጆ ነሽ እያሉ የሚነግሯትን ሰዎች ብቻ ነው የምታምነው። አስቀያሚ ነሽ የሚላት ሰውዬ ጭራሽ ዞር ብላ ማትም ምንም አይመስላትም። ገብቷቸዋል? ስለዚህ ኢትናረባት ሰዎቹ አይደሉም፣ በቃ ከውጭ ያሉት ሰዎች አይደሉም። ምንም ከነሱ ጋር የሚገናኝ ነገር የለም። እኛ የምናምነው ማመን የምንፈልገውን ነገር ብቻ ነው። ምክንያቱም እኛ ነው ብለን የተቀበልናቸው ነገሮች አሉ ስለ ራሳችን። እነሱን ነገሮች የሚያንጸባርቁልን ሰዎች ብቻ ነው የምናምነው እንጂ ከዛ ውጭ ምንም ነገር ጥሩ ቢሆን መጥፎ ምንም ነገር መጥተው ማንም ሰው ምንም ቢለን አንሰማቸውም፣ ምንም አይመስለንም ሁላ ማለት ነው። ምክንያቱም ይሄ ዓለም በቃ ሪያሊቲ እውነታ በቃ የተመሰረተው በስምምነት ነው ብያቸዋለሁ። እና እኛ ደግሞ በቃ የምንስማማው ከነዛ ከኛ ለራሳችን ካለን ሰልፍ ብሊፍ ከዛ ጋር ከሚስማሙ ሰዎች ጋር ነው የምንስማማው። እና እንደዛ አይነት ማንነት ፈጥረን የራሳችንን ሰልፍ ብሊቭ ብቻ ነው የምናምነው ማለት ነው። በአጠቃላይ ከሰዎቹ ጋር የሚገናኝ ነገር ራሱ የለውም። ይህንን ካወቅን ከራሳችን ጋር ያለን እኛ ለራሳችን ያለንን አመለካከት ወደ ፈለግነው ነገር ከቀየር ነው ማለት ነው የውጭው ሪያሊቲያችን ይቀየራል። ምክንያቱም እኛ ማየት የምንፈልገው እኛ ራሳችን ነው ብለን የምናምነውን ነገር ብቻ እየመረጥን ስለሆነ የምናየው የራሳችን ጥሩ አመለካከት ምናምን ካለንና ጥሩ ማንነት ጥሩ የምንፈልገውን አይነት አይደንቲቲ መስርተን እየኖርን ከሆነ የምናየው እሱን ነገር ብቻ የሚያንጸባርቁ ሰዎች ነው። ገብቷቸዋል? ስለዚህ ከሌሎች ጋር ያለን ግንኙነት ጥሩ ይሆናል። ያንን ማንነት የማያንጸባርቁ ሰዎች ህይወታችን ውስጥ አይገቡም። እኔ ፐርሰናል ኤክስፒሪየንስ እንደዛ ስለሆነ ነው በራሴ ላይ ያየሁት ከዚህ በፊት የነበርኩትና አሁን ኮምፕሊት የተለያየ ኢቨን ኢንተርቴን ራሱ አታደርጉም ማለት ይሄ ከዛ እናንተ ከፈጠራችሁት ማንነት ጋር የማይሄድ በቃ ነገር የሚነግራችሁ ሰው ምንም አይመስላችሁም፣ አይከፋችሁም። ምክንያቱም አታምኑትም። ይሄ የሚከፋችሁ እኮ ስለምታምኑት ነው። አንቺ አስቀያሚ ስንባል የሚደብረን ስለምናምነው ነው። እኛ ኦሬዲ ያንን ነገር ኦሬዲ ውስጣችን ያለውን ነገር የሚያንጸባርቅልን ሰው እዚህ ጋር ስላለ ነው። እሱ እውነታውን እየነገረን ስለሆነ ነው፣ ቫሊዴት እያረጋገጠልን ስለሆነ ነው እንጂ እኛ አስቀያሚ ነን ብለን ባናምን ኖሮ ያ ሰውዬ ምንም ቢል ምንም አይመስለንም ነበር። እና እንደዚህ አይነት ሰውም ህይወታችን ውስጥም አይመጣም፣ ልብም አንለውም። ገብቷችኋል? ምክንያቱም ማለት ነው እውነት አደኢንተዴ የምንኖረው ህይወት አእምሯችን ውስጥ ብቻ ነው ያለው። እሱ እኮ ነው የሚገርመው ፓርት። አእምሯችን ውስጥ ብቻ ነው ያለው። ሪያሊቲያችን አእምሯችን ውስጥ ብቻ ነው ያለው። ውጭ ላይ ያለ ነገር የለም። አእምሯችን ውስጥ ያለው ፕሮግራም ብቻ ነው ኤግዚስት የሚያደርገው። እሱ ነገር ውጭ ላይ እናየዋለን። በቃ በሰዎች መልክ እናየዋለን፣ በሁኔታዎች እናየዋለን። እና ልክ ያኛውን ነገር ስንቀይረው ሌላ ደግሞ ይሆናል ማለት ነው የምናየው። ምክንያቱም ሁሉም ነገር ኤግዚስት ያደርጋል አት ሴም ታይም። ሁሉም ነገር እኮ አለ። ግን እኛ ፐርሰናል ኤክስፒሪየንሳችን የሆነ መልክ የሚይዘው በአእምሯችን ፕሮግራም ምክንያት ስለሆነ ምክንያቱም እሱ እኛ የምናየው መርጠን ስለሆነ ነው። ውስጣችን ያለውን ነገር የሚያንጸባርቅልን ነገር ነው የምንኖረው። ስለዚህ ከዛ ውጭ አናይም። ኤኒቲንግ ህይወታችን ላይ የማንፈልገው ነገር ካለ ውስጣችን ያለ ነገር አለ፣ እሱን እያንጸባረቀልን እንደሆነ መረዳት አለብን። ውጩን ሳይሆን መቀየር ያለብን ውስጡን ነው።
ውስጥ ያለውን ሁኔታ ነው መቀየር ያለብን። ውጭውን እንደፈለግ ብናስተካክለው ሪአሬንጅ ብናደርገው አዲስ ነገር አይመጣም። ያው ሴም ቲንግ መልክ እየቀየረ ነው የሚመጣው። ዋናው ሩት ኮዙ ከስር መሰረቱ መነቀል ያለበት ከውስጥ ያለው ነገር ስለሆነ ማለት ነው። ውስጣችን የሌለን ነገር ወደ ውጭ ትኩረታችንን አዙረን እኛ ውስጣችን የሌለውን ነገር ከውጭ ሰዎች እንዳለ እንዲነግሩን ቫሊዴት እንዲያደርጉልን እንፈልጋለን እና እሱ ትክክል አይደለም። እነሱ ሲጀመር ከራሳቸው ጋር ያላቸውን ግንኙነት ነው ለኛ ወደ ውጭ አውጥተው ሊያንጸባርቁልን የሚችሉት እና እኛ ደግሞ ውስጣችን የሌለን ነገር ከውጭ ልናገኘው አንችልም። እኛ ራሳችንን የማንወድ ከሆነ የሚወደን ሰው ከውጭ ፍቅር የሚያሳየን ሰው ልናገኝ አንችልም፣ ልናየው ስለማንችል። ሰዎቹ እኮ ኤግዚስት ስለማያደርጉ ሳይሆን እኛ ልናየው አንችልም ቢኖር ራሱ ለዛ ነው። እና ከውጭ ቫሊዴሽን መጠበቅ፣ የሰዎችን ምን ይለኛል የሚለውን ነገር መፍራት፣ ሰዎች በሚፈልጉት መንገድ ለመኖር መሞከር ማለት ውስጣችን ያለውን ድክመቴ ነው ችግሬ ነው ብለን የምናስበውን ነገሮች ሪኢንፎርስ ማድረግ ነው፣ እንዲቀጥሉ ማድረግ ነው። በዛው ምንም አዲስ ነገር አይመጣም። ገብቶሻል? ምክንያቱም እነዛ ሰዎች ኦልሬዲ ያንን ውስጣችን ያለን እምነት ነው እዚህ ጋር አውጥተው በሰው መልክ ሆነው እየመጡ እዚህ ጋር ኤክስፒሪየንስ የምናደርጋቸው። ስለዚህ ለነሱ ሰዎች ኮንፎርም ካደረግን ለነሱ ሰዎች እነሱ ለማስደሰት ብለን እኛ ማንነታችንን መሆን ትተን ራሳችንን ለነሱ ሼፕ የምናደርግ ከሆነ እዚህ ጋር ሼፕ እያደረግን ራሳችን ያለ ነው ራሳችን ውስጥ ላለው የሰልፍ ብሊፋችን ነው ራሳችን ውስጥ ላለው እምነት ነው እንጂ ከሰዎቹ ጋርም አይገናኝም። ከዛ ደግሞ ህይወታችን የሚመጡት ሰዎች ክፉና ይሄ መጥፎ ለኛ የሚጠቀሙብን ለኛ ጥሩ አመለካከት የሌላቸው ሰዎች ምናምን ከሆኑ ደግሞ እነሱን ለመቀየር ከፈለግ ውስጣችን ከራሳችን ጋር ያለውን ግንኙነት ለራሳችን ያለን አመለካከት መቀየር ነው። ከራሳችን ጋር ያለውን ሪሌሽንሽፕ ማስተካከል ነው እንጂ ሰዎቹን መቀየር አንችልም። ምክንያቱም ያንን የምናያቸው ህይወታችን ውስጥ የምናመጣቸው ሰዎች ያንን እምነት የሚያንጸባርቁ ስለሆኑ ማለት ነው። ስለዚህ ይሄ ህይወታችን ውስጥ ክብር፣ ቫሊዩ፣ ይሄ ዋጋ እንዲሰጠን ሰው ከፈለግን፣ ፍቅር እንዲሰጠን ሰው ከፈለግን ማለት ነው ራሳችን ጋር ነው እሱን ነገር መስጠት ያለብን ለራሳችን። ምክንያቱም ከውጭ የሚመጣ ነገር የለም። እነሱ እንዲሰጡን እኛ ራሳችንን ሳንወድ እዛ ጋር የሆነ ሰው እንዲወደን መሞከር የለብንም። ምክንያቱ ጥቅም የለውም፣ አይመጣውም፣ እንደዛ አይመጣውም። እኛ ለራሳችን የምንሰጠውን ነገር ነው ሌሎች ሰዎች ሊሰጡንልን የሚችሉት ለኛ። ምክንያቱም ከራሳችን ጋር ያለውን ግንኙነት እነሱ ስለሚያንጸባርቁ እንጂ እነሱ ጋር ምንም ያገናኘው ነገር የለም። ስለዚህ ለሌሎች ሰዎች መኖር ማቆም አለብን። በቃ ቅድሚያ ለራሳችን መስጠት አለብን። ከራሳችን ጋር ያለውን ግንኙነት ፊክስ ማድረግ አለብን። አሪፍ ግንኙነት ከራሳችን ጋር አብሮ መኖር መቻል አለብን፣ በሰላም እና በፍቅር በጤና ማለት ነው። እና እሱን ነው እኔ እንዲኖራችሁ የምፈልገው።